መከላከያ ለስፖርትና ኪነ ጥበብ እድገት ፈርቀዳጅ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። በሰራዊቱ ውስጥ የተሰራው ሪፎርም ሀገርን ከመፍረስ መታደጉን የገለጹት ፊልድ ማርሻል ብርሃኑ ጁላ በሰራዊቱ ውስጥ ሲከናወን የነበረው የስፖርት ፌስቲቫል በተለያዩ ምክንያቶች ተቋርጦ የነበረ ሲሆን አሁን ላይ በተገኘው አንጻራዊ ሰላም በሚቀጥሉት ዓመታት ውድድሮች እንደሚጀመሩ ገልጸዋል። በዚህ 5-6 ዓመት በጣም የሚገርም ሰራዊት ተገንብቷል። በአደረጃጀቱ፣ በአስተሳሰቡ፣ በአሰራሩ፣ በስራ ተነሳሽነቱ፣ በአገር ወዳድነቱ፣ በቁጥሩ፣ በትጥቁ አለ የሚባል ሰራዊት ደረጃ ላይ ደርሷል። የመከላከያ ስፖርት ፌስቲቫል ከለውጡ በኋላ ተደርጎ አይታወቅም። ቅድሚያ የሚሰጣቸው በርካታ ስራዎች ስለነበሩ ነው። አሁን ከሞላ ጎደል ጥሩ ቦታ ነው ያለነው፣ ጥሩ ደረጃ ላይ ነው ያለነው። ስለዚህ በሚቀጥለው ሰፊ የሆነ የመከላከያ ስፖርት ፌስቲቫል እንደሚደረግ እቅድ መጥቶ ጸድቋል። ስፖርትና ኪነ ጥበብ የሰራዊቱን ሞራል በመገንባት አብሮነትንና አንድነት ከማጠናከር ባለፈ የክፍልን ፍቅር የሚገነባ መሆኑን የገለጹት ደግሞ የመከላከያ ስፖርትና ኪነ ጥበብ ማዕከል ኃላፊ ብርጋዴር ጀነራል ጌትነት አዳነ ናቸው። የጦር ኃይሎች ታሪካዊ ዳራና ለሀገራችን ስፖርት የነበረው አስተዋጽኦ ስፖርት ለሰራዊት ግንባታና የስፖርት አስተዳደርና ስፖርታዊ ሕጎች እንደዚሁም የስፖርት ስነ ልቦናና የስፖርት ስነ ምግብ ላይ ትኩረቱን ያደረገ ስልጠና ከኃይሎች ከዞችና ከመከላከያ አባላት ለተውጣጡ የስፖርት አመራሮችና ሙያተኞችም ተሰጥቷል። ስፖርትም ኪነ ጥበብም ከሰራዊቱ የዕለት ከዕለት እንቅስቃሴ ጋር ፍጹም የተቆራኙ ናቸው። በቀላል ምሳሌ ሰራዊታችን በሶምሶማ ሩጫ መሳሪያውን አቅንቶ በጋራ ሆ ሲል እያለ ሲጨፍርና ስፖርትና ኪነ ጥበብ በአንድ ላይ ተዋህደው እናያለን። ሩጫውና የሰውነት እንቅስቃሴው በስፖርት ብንይዘው በቦታው ውስጥ ያሉ የጋራ ዜማዎችና ግጥሞች ደግሞ ጥበብ ናቸው። ሁለቱም ተቀናጅተው የሰራዊቱን ሞራል በመገንባት አብሮነትና አንድነትን፣ የጓድና የክፍል ወይም የአሃድ ፍቅርን በማሳደግ የሰራዊቱን ስነ ልቦና ከፍ በማድረግ የግንባታ ስራን በከፍተኛ ደረጃ ደግሞ በቀላል እና በሚወደድ መንገድ ተፈጻሚ እንዲሆን ያደርጋል።